ዓለም ገና ከኮቪድ-19 ትዝታ ሳታገግም አሁን ደግሞ ስሙ የሚያስፈራው ሃንታ ቫይረስ በውቅያኖስ መካከል ብቅ ብሏል። ዛሬ ከባህር ስር ወረርሽኝ እስከ መካከለኛው ምስራቅ የጦርነት ስትራቴጂ፣ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም ጥሪ እስከ ሊባኖስ ደም አፋሳሽ የአየር ጥቃቶች ድረስ ያሉትን ዓለምን እንቅልፍ የነሱትን ጉዳዮች በዝርዝር እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ዓለም ሰላም ናት ብለን በምናስብበት ቅጽበት ከማናያቸው ጥቃቅን ቫይረሶች እስከ ታላላቅ የጦር ስትራቴጂዎች ድረስ ሴራዎች ይሰራሉ። በአትላንቲክ ውቅያኖስ ላይ የሚንሳፈፍ አንድ የቅንጦት መርከብ ወደ ተንሳፋፊ መቃብርነት የተቀየረበት ሚስጥር ምንድን ነው? ታሪኩ የሚጀምረው በአትላንቲክ ውቅያኖስ ላይ ነው። በአትላንቲክ ውቅያኖስ ላይ በሚጓዝ የቱሪስት መርከብ ላይ የተከሰተው የሃንታ ቫይረስ ወረርሽኝ የአጋጣሚ ነገር አይደለም። ይህ መርከብ በሺዎች የሚቆጠሩ ሰዎችን አቅፎ ለደስታ ጉዞ ወጥቶ ነበር። ነገር ግን በአንድ ወቅት መርከቧ ስትቆም አብረው የተሳፈሩ ያልተጋበዙ እንግዶች ነበሩ። በረጅም ጭራቸው የሚታወቁት የዱር አይጦች። እነዚህ አይጦች ቫይረሱን ተሸክመው ወደ መርከቧ የምግብ ክምችትና የአየር ማስገቢያ ውስጥ ዘልቀው ገቡ። የዓለም ጤና ድርጅት ድንገተኛ መግለጫ ሲያወጣ ዓለም ደነገጠች። ምክንያቱም ሃንታ ቫይረስ እንደ ኮቪድ በሳል ብቻ የሚተላለፍ ሳይሆን አይጦቹ በሚተውት ሽንትና እዳሪ አማካኝነት አየሩን ስለሚበክሉ ነው። አንድ ሰው ያንን የተበከለ አየር ወደ ውስጥ ሲተነፍስ ቫይረሱ በቀጥታ ወደ ሳምባው ይገባል። ሳምባው በፈሳሽ መሞላት ይጀምራል። ልክ እንደ መስጠም አይነት ስሜት ይፈጠራል። እስካሁን 3 ሰዎች መሞታቸው ታውቋል። ነገር ግን ስጋቱ ያለው በቁጥሩ ላይ ብቻ ሳይሆን በቫይረሱ ባህሪ ላይ ጭምር ነው። ይህ ቫይረስ የሚባለው አስከፊ ደረጃ ላይ ሲደርስ የሞት መጠኑ እስከ 38% ይደርሳል። ይህም ማለት በሽታው ከያዛቸው 10 ሰዎች ውስጥ 4ቱ የመሞት እድል አላቸው ማለት ነው። የዓለም የጤና ድርጅት ጥንቃቄን ለማስቀደም ሲል ታማሚዎቹን እና ከነሱ ጋር ንክኪ የነበራቸውን ሰዎች ለ45 ቀናት እንዲቆዩ አድርጓል። የ45 ቀን ቫይረሱ በሰውነት ውስጥ ተደብቆ የሚቆይበት ጊዜ ረጅም ስለሆነ ነው። በተያያዘ መረጃ ዓለም በውጥረት ውስጥ ባለችበት በዚህ ሰዓት በአሜሪካና በኢራን መካከል የሚገርም የዲፕሎማሲ መስኮት ተከፍቷል። ፓኪስታን በሚቀጥለው ሳምንት በኢስላማባድ ታላቅ ድርድር እንደምታስተናግድ አስታውቃለች። ይህ ድርድር በሁለቱ ጠላቶች መካከል የቀጥታ ግንኙነት የሚፈጠርበት ብርቅዬ አጋጣሚ ነው። ዎል ስትሪት ጆርናል እንደዘገበው አሜሪካ 14 ነጥቦችን የያዘ የመግባቢያ ሰነድን አዘጋጅታለች። በዚህ ድርድር ላይ የአሜሪካ ልዑክ በምክትል ፕሬዝዳንት ጄዲ ቫንስ ይመራል። በኢራን በኩል ደግሞ የኢራኑ የውጭ ጉዳይ ሚኒስተር አባስ አራግቺም ይገኛሉ። የድርድሩ ዋና ነጥቦች ምንድናቸው የሚለውን ስንመለከት አንደኛው የኢራን የኒውክሌር የማበልጸግ ፕሮግራሟን እንድታቆም ነው። በምላሹ ደግሞ አሜሪካ በቢሊዮን የሚቆጠር የኢራን ገንዘብን የያዙ ማዕቀቦችን ልታነሳ ቃል ገብታለች። ፕሬዝዳንት ዶናልድ ትራምፕ የኢራንን ምላሽ እየጠበቅን ነው ቢሉም በስተጀርባ ግን ትልቅ ፍጥጫ አለ። ኢራን የድርድር እቅዱን እየገመገመች ባለችበት ቅስፈት ሐሙስ ምሽት ሁለቱ ሀገራት እርስ በርስ ጥቃት ተለዋውጠዋል። ይህ ድርድር በእርግጥ ሰላም ያመጣል ወይስ ኃያላኑ ለቀጣዩ ትልቅ ጦርነት ዝግጅት እያደረጉ ነው? ጊዜ የሚፈታው ይሆናል። ይህ በእንዲህ እንዳለ ወደ ሊባኖስ ስንመለስ የምናየው ምስል ግን ደም አፋሳሽ ነው። በደቡባዊ ሊባኖስ እስራኤል አውሮፕላኖች በትናንት ብቻ 12 ሰዎችን ገድለዋል። ከሟቾቹ መካከል አንዲት የ12 ዓመት ህፃን ትገኝበታለች። እስራኤል የሄዝቦላን የጦር መሳሪያ ማከማቻ መታው ብትልም በምድር ላይ የሚታየው ግን የንጹሃን እልቂት ነው። ሄዝቦላም በበኩሉ ፈንጂ የጫኑ ድሮኖችን ወደ እስራኤል በማስወንጨፍ 3 ወታደሮችን አቁስሏል። ትራምፕ ባለፈው ኤፕሪል ያወጁት የተኩስ አቁም ስምምነት አሁን ወረቀት ላይ ብቻ ቀርቷል። የኢራኑ የውጭ ጉዳይ ሚኒስተር አባስ አራግቺ አሜሪካን በግዴለሽነት ወታደራዊ ጀብዱም ከሰዋል። በተለይም በሆርሙዝ የባህር ሰርጥ ላይ የተፈጠረው ውጥረት ለዓለም ነዳጅ
ገበያ ትልቅ ስጋት ሆኗል። አሜሪካ በኢራን መርከቦች ላይ ተኩስ ከፈተች መባሉ በሁለቱ ሀገራት መካከል የፊት ለፊት ጦርነት ሊቀሰቀስ እንደሚችል ምልክት ነው። የሆርሙዝ ሰርጥ ከተዘጋ የዓለም የነዳጅ ዋጋ በአንድ ጀንበር በእጥፍ ሊጨምር ይችላል። ይህ ደግሞ በኢትዮጵያም ሆነ በሌሎች ሀገራት የኑሮ ውድነትን ወደማይገመትበት ደረጃ ያደርሰዋል። በሌላ መረጃ ደግሞ ወደ ቫይረሱ ስንመለስ ብዙዎች በአትላንቲክ ውቅያኖስ ላይ የታየው ይህ ክስተት ተፈጥሯዊ ነው ወይስ የተቀነባበረ የሚል ጥያቄን ማንሳት ጀምረዋል። ሃንታ ቫይረስ ለብዙ ዘመናት በዱር አይጦች ውስጥ የኖረ ቢሆንም አሁን የታየበት ፍጥነትና በመርከቧ ውስጥ የተሰራጨበት መንገድ ግን ለየት ያለ ነው። አንዳንድ የጤና ተንታኞች እንደሚሉት በመርከቧ ውስጥ የነበረው የአየር ማቀዝቀዣ ዘዴ ወይም ቬንቲሌሽን ሲስተም ቫይረሱን ወደ እያንዳንዱ ክፍል እንዲሰራጭ አድርጎታል። ይህ ደግሞ በዝግ ቦታዎች ውስጥ ቫይረሱ ምን ያህል አደገኛ ሊሆን እንደሚችል ትልቅ ትምህርትን ሰጥቷል። የዓለም አቀፍ ጤና ድርጅት ባለሙያዎች አሁንም ድረስ በመርከቧ ውስጥ የቀሩትን አይጦች በቁጥጥር ስር ለማዋል እየሰሩ ነው። ነገር ግን ስጋቱ በመርከቧ ላይ ብቻ አይደለም። የሟቾች ቁጥር 3 መድረሱና 8 ተጠርጣሪዎች በከባድ ክትትል ስር መሆናቸው ቫይረሱ ወደ ምድር ከተጋባ የከፋ ጥፋትን ሊያደርስ እንደሚችል አመላካች ነው። አሁን ላይ ሃንታ ቫይረስ ፑልሞናሪ ሲንድረምን ለመከላከል የሚሆን ክትባት ወይም መድኃኒት አለመኖሩ በይፋ ተረጋግጧል። ይህም ማለት ብቸኛው መከላከያ አይጦች ካሉበት ቦታዎች መራቅና ንጽህናን መጠበቅ ብቻ ነው። ይህ በእንዲህ እንዳለ በሶሻል ሚዲያ ላይ የሚናፈሱ አንዳንድ መረጃዎች የቫይረስ ሆን ተብሎ የተለቀቀ ባዮሎጂካዊ መሳሪያ ሊሆን ይችላል የሚሉ ግምቶችንም እየሰጡ ነው። ምንም እንኳን ለዚህ ማረጋገጫ ባይኖርም የዓለም ሀያላን ሀገራት በጤናው ዘርፍ ያላቸው ፉክክር ለእንደዚህ አይነት ጥርጣሬዎች በርን ከፍቷል። በተለይም አሁን ካለው የጂኦፖለቲካዊ ውጥረት ጋር ተዳምሮ ማንኛውም አዲስ ወረርሽኝ እንደ ስትራቴጂካዊ ጥቃት መታየቱ አይቀሬ ነው። ይህ በእንዲህ እንዳለ ወደ መካከለኛው ምስራቅ የጦርነት አውድ ስንመለስ ትልቁ ትኩረት ያለው ሆርሙዝ ወሽመጥ ወይም ወደ ስትሬት ሆርሙዝ ላይ ነው። የጠባብ የባህር መስመር ለዓለም ኢኮኖሚ የደም ስር ነው። በየቀኑ በሚሊዮን የሚቆጠር በርሜል ነዳጅ በዚህ መስመር በኩል ወደ ተለያዩ የዓለም ሀገራት ይጓጓዛል። ኢራን ይህንን መስመር እዘጋለው ማለቷ ብቻ ሳይሆን የአሜሪካ መርከቦች በቅርቡ በኢራን ጀልባዎች ላይ ተኩስ መክፈታቸው ሁኔታውን ወደ ለየለት ጦርነት እየገፋው ይገኛል። የኢራኑ ጠቅላይ መሪ ሙጅተባ ኻሜኒ ከሕክምናና ከአልጋቸው ላይ ሆነው ለጦር ኃይላቸው የሰጡት ትዕዛዝ ለማንኛውም ትንኮሳ ተመጣጣኝ ምላሽ ስጡ የሚል ነው። ይህ ማለት በሆርሙዝ ወሽመጥ ላይ አንዲት ስህተት ብትፈጠር መላው ዓለም በከፍተኛ የነዳጅ እጥረት ሊመታም ይችላል። ዎል ስትሪት ጆርናል እንደዘገበው ኢራን በዚህ ወሽመጥ ላይ እጅግ ዘመናዊ የሆኑ የባህር ውስጥ ፈንጂዎችና ድሮኖችን አሰማርታለች። ይህም የአሜሪካን አምስተኛ የባህር ኃይል ጦር ዩኤስ ፊፍዝ ፍሌት በከፍተኛ ንቃት እንዲቆይ አድርጎታል። አሜሪካ በበኩሏ ይህንን ስልታዊ ቦታ በኃይል ለማስከፈት ዝግጁ መሆኗን ገልጻለች። ፕሬዝዳንት ትራምፕ ነጻ የንግድ ጉዞ መረጋገጥ አለበት የሚለውን ነጥብ በድርድር ሰነዳቸው ላይ በግልጽ አስፍረውታል። ነገር ግን ድርድሩ እስካሁን ውጤት ባለማምጣቱ በሆርሙዝ ላይ የሚሰማው እያንዳንዱ የተኩሱ ድምጽ የዓለምን የአክሲዮን ገበያ እያናወጠው ይገኛል። በተያያዘ መረጃ በፓኪስታን ሊካሄድ የታቀደው ድርድር ብዙ ሚስጥሮችን አዝሏል። አሜሪካ ያቀረበችው ባለ 14 ነጥብ የመግባቢያ ሰነድ ይፋ ባይሆንም አንዳንድ ምንጮች እንደሚሉት ከሆነ ስምምነቱ ከኒውክሌር ጉዳይ ባለፈ የቀጠናውን ተጽዕኖ ላይ ያተኩራል። አሜሪካ ኢራን በሊባኖስ፣ በየመን እና በኢራቅ ለሚገኙ ታጣቂ ቡድኖች የምታደርገውን ድጋፍ እንድታቆም ትፈልጋለች። ኢራን ደግሞ ሉዓላዊነቴን የሚነካ ምንም አይነት ውል አልፈርምም እያለች ትገኛለች። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጣሊያን በሰጡት መግለጫ ኢራን የምትሰጠው ምላሽ የምር ከሆነ ሰላም ሊመጣ ይችላል ብለዋል። ነገር ግን በኢራን በኩል ያለው ምላሽ ድርድር በቦምብ ድምጽ መሃል አይደረግም የሚል ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ በአንድ በኩል የሰላም ጥሪ እያቀረበች በሌላ በኩል ግን በሶሪያና በሊባኖስ ያሉ የኢራን ጥቅሞችን እያጠቃች ነው በማለት ይከሳሉ። ይህ በእንዲህ እንዳለ ወደ ቫይረሱ መረጃ ስንመለስ በአትላንቲክ ውቅያኖስ ላይ የታየው የሃንታ
ቫይረስ ስጋት ከጤና ባለፈ ወደ ኢኮኖሚ ዘርፍ እየተሸጋገረም ይገኛል። በአትላንቲክ ላይ የተከሰተው ወረርሽኝ ሌሎች የቱሪዝም እና የንግድ መርከቦች ላይ ጥብቅ የፍተሻ ምርመራ እንዲወጣም አስገድዷል። ይህ ደግሞ የሸቀጦች ዝውውር እንዲዘገይና የወደብ አገልግሎቶች እንዲጨናነቁም እያደረገ ይገኛል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። በየጊዜው እንደዚህ አይነት ወቅታዊና ፈጣን መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረግ አትዘንጉ እያለን መልካም ጊዜ ይሁንላችሁ።